ካውንስላችን ቅድሚያ የመጀመሪያ አጀንዳ ሰጥተን የምንደግፈው የምናስተባብረው የምናሳልጠው ሚሽን ላይ የሚሰሩትን ሚኒስትሮችና አባላት ላይ ነው። ክብር ለኢየሱስ ይሁን። ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬ ሰኔ 29 ቀን የኢቫንጀሊካል ቴሌቪዥን በዚህ በኢንተርናሽናል ኢቫንጀሊካል ቸርች ተገኝተናል። እዚህም የተገኘንበት ምክንያት ደግሞ በዛሬው ዕለት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አማካኝነት የሚሰጠውን የሚሽን ስልጠና ምክንያት በማድረግ ነው። የተካሄደውን መርሃ ግብር እንደሚከተለው እናስቃኛችሁ ይሆናል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። መልካም ቆይታ። ቤተ ክርስቲያን ዋና ተልእኮዋ ሚሽን ባረገችባቸው ዘመናት እግዚአብሔር እንዴት ምድራችንን እንደጎበኘ ታውቃላችሁ። ቤተ ክርስቲያን ዋና አጀንዳዋ ሚሽን ባረገችባቸው ጊዜያት ቤተ ክርስቲያን ውስጥ የነበሩ ሰላሞች እንዴት እንደነበሩ ታውቃላችሁ። ዞሮ ዞሮ ሚኒስትሪ ብታስተባብሩም የሆነ ቤተ እምነት አባል ስለሆናችሁ፣ ቤተ ክርስቲያን የመጀመሪያ አጀንዳዋን ደግሞ ግንባታ ስታደርግ ደግሞ ምን አይነት ጭቅጭቅ እንደመጣ ታውቃላችሁ። ግንባታ በጣም ያስፈልጋል። የእድገታችን አንዱ ምልክትም ነው። የዳኑ ሰዎች ሲመጡ የሚጸልዩበት ቦታ ነው። ጥሩ ነው። እሱ ግን ፕራዮሪቲ አይደለም። ዛሬ በተደረገው ምርጫ የተቀላቀሉት አገልጋዮችና ሚኒስትሪዎች የሚሽን አገልግሎቱን ከካውንስሉ ጋር በመሆን በጋራ የሚያስተባብሩበት አዲስ የኮሚቴ ምርጫ አካሂደዋል። በአጠቃላይ 13 አባላትን ያቀፈው ይህ ኮሚቴ በቀጣይ የሚሰሩትን የተቋሙን የሚሽን ስራዎች በበላይነት ለመምራት ሙሉ ኃላፊነት ተሰጥቶታል። የተመረጡት የኮሚቴ አባላት ወዲያውኑ ወደ ስራ ለመግባት የሚያስችላቸውን የውስጥ አመራር ምርጫ ያከናወኑ ሲሆን በዚህም መሰረት ሰብሳቢ እህት ወለላ ያደቴ፣ ምክትል ሰብሳቢ ወንድም ታሪኩ፣ ጸሐፊ ወንድም አለማየሁ በመሆን በስነ ስርዓቱ ላይ በይፋ ተሰይመዋል። ካውንስሉ ባዘጋጀው የሚሽን ስልጠና ላይ የእግዚአብሔርን ቃል በማካፈል ያገለገሉት ዶክተር ደስታ በሀገር ውስጥና በዓለም አቀፍ ደረጃ የሚሽን አገልግሎትን በማስፋፋት ረገድ ሰፊ አስተዋጽኦ እያበረከቱ እንደሚገኙና በግላቸው በጀት በመመደብ ከ900 በላይ ሚሽነሪዎችን በመላ ሀገሪቱ ማሰማራታቸውን የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ምስክርነታቸውን ሰጥተዋል። ጠቅላይ ጸሐፊው ይህንን የገለጹት በዕለቱ በተካሄደው የሚሽን ስልጠና መርሃ ግብር ላይ ሲሆን ዶክተር ደስታ ላንጋኖ በግላቸው በሚሽን ስራ ላይ በቁርጠኝነት በመሰማራት ለአገልግሎቱ ትልቅ ድጋፍ እያደረጉ እንደሚገኙ አብራርተዋል። ውርደት አንልም። የመጨረሻ ክቡር ነገር ምንድነው? ወንጌል ነው። ቤተክርስቲያን በከበረ ነገር ተሳተፈች የምንለው። ሌላው ደግሞ አንገብጋቢ ነው። ይህ አንገብጋቢ ባህሪውን በኋላ እንመለከታለን። ስለዚህ ይህንን ወንጌል በምንመለከትበት ሰዓት ላይ ዘመንን ለይቶ በማወቅ ወንጌልን ማገልገል በጣም ውጤታማ ያደርገናል። ቬሪ ኢምፖርታንት። በዕለቱ የእግዚአብሔርን ቃል ያስተማሩት ዶክተር ደስታ ላንጋኖ በበኩላቸው በመላ ሀገሪቱ በተሰማሩት በእነዚህ ሚሽነሪዎች አማካኝነት ከ500,000 በላይ ሰዎች የወንጌልን መልእክት ለመስማት መቻላቸውን ጠቁመው በብዙ መቶዎች የሚቆጠሩ ደግሞ ወደ እግዚአብሔር መንግስት መቀላቀላቸውን ተናግረዋል። ዶክተር ደስታ ላንጋኖ በመልእክታቸው ቀጥለውም የተለያዩ ታሪካዊና ዓለም አቀፋዊ የሚሽን ተሞክሮችን እንደ ምሳሌ በመጥቀስ ለተሳታፊዎቹ ጠቃሚና ወቅታዊ ምክር ለግሰዋል። በአሜሪካን ሀገር 5 ወጣቶች እዚች ላይ ይሄ የነርሱ ስም የተጻፈበት ነው እና እነዚህ ወጣቶች እና በየሳምንቱ ይጸልዩ ነበርና በጸሎት ቦታቸው ላይ እና ይሄ ኢንኳይሪ የሚባለው ዊላም የጻፈውን እንትን ብለው ዊላም ወደ እዛ ከሄደ እኛ ደግሞ ወደ ቻይና ሚሽን ነው የሚሆነው ያንሆነን እንት ብለው እና ተቃውሞ አጋጠማቸው። በመካከላቸው አንዱ ሲቃወም እና ዝናብ ሲመጣባቸው ገለባ ክምር ገቡ። ገለባ ክምር ውስጥ ገብተው እየጸለዩ እያለ ትልቅ ኮንቪክሽን እግዚአብሔር አመጣ እና ምንድነው እግዚአብሔር ሆይ ይሄ መብረቅ በውጪ እንዳለ በእኛ መካከል የመንፈስን መብረቅ አውርድና አስማማን የሚል ነገር ሲመጣ ከዛ በኋላ የሚል ጸሎት ከጸለያ በኋላ መሪያቸው ሳሙኤል ሚልስ የሚባል ኢፍ ዊ ዊል ዊ ካን ፈቃደኞች ብንሆን እኮ እንችላለን ስል ያም ሰውዬ ጌታን ማለት ሐሳቡን ተቀበለ። የሚሽን ስልጠናቸውን በሩቅ ምስራቅ አገር ማግኘታቸውን ያስታወሱት ዶክተር ደስታ በወቅቱ ከተለያዩ የዓለም ክፍሎች ከተሰባሰቡ ሚሽነሪዎች ጋር የነበራቸው ቆይታና ግንኙነት ለአሁኑ አገልግሎታቸው መሳካት ትልቅ ልምድና አቅም እንደሰጣቸው በንግግራቸው መደምደሚያ ላይ አካተዋል። በዕለቱ የማጠቃለያ ንግግር ያደረጉት የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ
የተመረጡት የኮሚቴ አባላት የተጣለባቸውን ትልቅ ኃላፊነት በመረዳት አገልግሎታቸውን በትጋትና በታማኝነት እንዲወጡ አሳስበዋል። ባገኛችሁት አጋጣሚ በተገኘው መድረክ በተገኘው ኢንተርቪው ሁሉ ሰው ጊዜውን፣ ገንዘቡን፣ ዕውቀቱን ለሚሽን መስጠት አለበት። ኢየሱስ ጌታ ነው። ከጌታ ጋር እንቀጥላለን። ቅድም ያልነውን ፕላን አቺቭ እናደርጋለን። ጠቅላይ ጸሐፊው አክለውም ኮሚቴው የሚያከናውናቸውን ተግባራት አስመልክቶ በየወሩ ዝርዝር ሪፖርት ለካውንስሉ ማቅረብ እንደሚጠበቅበት አጽንኦት ሰጥተዋል። ይህ የተወሰደው እርምጃ ወደፊት ካውንስሉ የተለያዩ ሚኒስትሪዎችን በተቀናጀ መልኩ ለማስተባበር ያጋጥሙት የነበሩትን መዋቅራዊ ችግሮች ሙሉ በሙሉ የሚቀርፍ ነው፣ ስራዎችንም በከፍተኛ ደረጃ ያቀላጥፋል ያሉት የካውንስሉ ጠቅላይ ጸሐፊ ይህ አዲስ አደረጃጀት በተለያዩ ሚኒስትሪዎች መካከል ያለውን ቅንጅት በማጠናከር የተቋሙን የረጅም ጊዜ የሚሽን ግቦች ለማሳካት ትልቅ እገዛ እንደሚያደርግ ይታመንበታል ብለዋል። በመጨረሻም ለተመረጡት ኮሚቴዎች ጸሎት ተደርጎላቸዋል። የዚህ የሚሽን አገልግሎት ላይ የተሰማሩ ሚኒስትሪዎች በቢሮአችን በጣም ብዙ ናቸው እና ኦልሞስት በዚህ ጉዳይ ላይ ወደ 400 ያህል ሚኒስትሪዎች አሉ። እንግዲህ 300 እና ከዚያ በላይ በመካከላችን ተገኝተዋል። ትልቁ የምክክራችን ዓላማ ኢትዮጵያን በወንጌል መድረስ እንዴት እንደሚቻል የሚመክር ምክር ነው። ግን ያንን ከማሳለጥ አኳያ ታስክ ፎርስ መቋቋም መቻል ነበረበት በኮሚሽን ደረጃ። ከዚያም በኋላ ደግሞ ያንን ኮሚሽን ሊረዳ የሚችል ደግሞ በጣም ጠንካራ የሆነ ግብረ ኃይል መቋቋም መቻል ነበረበት እና በዚያ መልክ በጣም ተመሳሳይ በሆነ መልኩ አገልጋዮችን ለመምረጥ ችለናል። እኔ ዶክተር ደስታ ላንገና ይባላለሁ። የመጣሁት ከአምበርቾ ዓለም አቀፍ የጸሎትና የወንጌል አገልግሎት ነው። እኔ የካውንስሉን የሚሽን እቅድና እንቅስቃሴ በጣም ደስ ብሎኛል። እግዚአብሔርን በጣም አድርጌ ነው የማመሰግነው። ምክንያቱም አንደኛ የተኛ ሰው እንዲነቃ፣ ሁለተኛ ያላወቀ እንዲያውቅ፣ ሶስተኛ ያወቀውና የነቃው ደግሞ የበለጠ እንዲሰራ በጣም የሚያበረታታ የሚያነሳሳ ስለሆነ የካውንስሉን እቅድ በጣም ደስ ብሎኛል። እቅዳቸውን አይቻለሁ። እንቅስቃሴው ያለው ደግሞ ለወደፊት ያለው ፕላኑ በጣም የሚያበረታታ ነው። እሺ፣ ወንጌላዊ ዳንኤል ዱሬሳ ከግሬት ሚኒስትሪ የ30 ዓመት የሚሽነሪ ሚሽን ቱ ሚሽን አገልጋይ ነኝ። በገጠር በእስር ቤት በኦሮሚያ ክልል በብዛት አገለግላለሁ። ጌታ በረዳኝ መጠን በካልቸር በባህል በብዙ ለወገኖቻችን እየደረስን ያለንበት ጊዜ ነው። ስለዚህ አሁን ደግሞ በካውንስሉ በተሰጠን እድል ትልቅ የሚሽን ኮሚሽን በመቋቋሙ ደስ ብሎናል። አብረን ልንሰራ ልናገለግል፣ አብረን ልንሄድ፣ ቲሞችን ልናዋቀር፣ በተለያዩ በአራቱ ማዕዘናት ላይ ወንጌል ከዚህ በኋላ ልናገለግል ቁርጠኝነታችንና ዓላማችንን ይዘን ተነስተናል። ጌታ ደግሞ ይረዳናል፣ ያግዘናል። ለካውንስሉም ለሚሽነሪ አገልግሎትም በሚኒስትሪያችን እንጸልያለን ማለት ነው። እግዚአብሔር የተባረከ ይሁን። ስሜ ወንጌላዊ ብርሃኑ ታደሰ እባላለሁ። ከረሆቦት የወንጌል ሰራዊት ተልእኮ መስራችና ባለራዕይ ነኝ። የካውንስሉ እቅድና እንቅስቃሴ እጅግ በጣም ጥሩና ወንጌል ላይ ትኩረት ያደረገ የእግዚአብሔርን የልቡን ሀሳብና ፍቃድ ያተኮረ ወንጌልን በህብረት መስራትና ማሰራጨት እንዳለብን ግንዛቤ አግኝተናል። ስሜ ፓስተር ቢኒያም ጅራታ ይባላለሁ። የመጣሁት ግሎባል ሚሽን ሞቢላይዜሽን ሚኒስትሪ በዳይሬክተርነት እመራለሁ። ግሎባል ሚሽን ሞቢላይዜሽን ሚኒስትሪ በኢትዮጵያና በምስራቅ አፍሪካ ላይ የሚሰራ ሚኒስትሪ ነው። የዛሬው የካውንስሉ የሚሽን እቅድ በጣም በእውነት በደስታ ነው ያየሁት። ለምን በሌላ አህጉራት በሌላ ሀገራት ውስጥ ደግሞ የምናየውን አንድነትን በአንድነት የመጓዝ ስልታዊ በሆነ መንገድ በቅንጅት የሚጓዙትን እያየው የተመኘው ነበርና ዛሬ ለኔ በጣም የደስታ ቀን ነው። እንዲህ አይነት በጥምረት ደግሞ እጅ ለእጅ ተያይዘን የወንጌልን ስራ ባልተደረሱ አካባቢዎችና ብሔረሰቦች መካከል ከኢትዮጵያ ማለፈን በአፍሪካ፣ በሰሜን አፍሪካ፣ በመካከለኛ ምስራቅና እስከ ሩቅ ድረስ ለመሄድ የሚያስችል
የሚያስችለን አይነት ምክክርና መያያዝ ነው። ስለዚህ በጣም የተደሰትኩበትና እንደ ሚኒስትሪያችንም የበኩላችንን ለማገዝ የበኩላችንን የሚጠበቅብንን ደግሞ ለማድረግ ከወዲሁ ዝግጁ መሆናችንን ደግሞ መናገር እፈልጋለሁ። ተመልካቾቻችን እንግዲህ ያስቀኘናችሁ የሚሽን ስልጠና መርሃ ግብር በዚህ መልክ ተጠናቋል። በዚህ የሚሽን ስልጠና መርሃ ግብር ላይ ከ300 በላይ ሚኒስትሪዎች የተገኙ ሲሆን ከዚህም በኋላ ላለው አገልግሎት ደግሞ እነዚህ ሚኒስትሪዎች በመተባበር ወንጌልን የሚያስቀጥሉበትን መንገድ ተወያይተው የመርሃ ግብሩ በዚህ መልክ ተጠናቋል ማለት ነው። ለኢቫንጀሊካል ቴሌቪዥን ተስፋ ኢየሱስ ፍቃዱ ነበርኩኝ ከኢንተርናሽናል ኢቫንጀሊካል ቸርች።